ሰላም እንዴት ናቸው? ይህ ጄኔራል ሳይንስ የሰባተኛ ክፍል ነው። የቀጠለ ትምህርት ነው። በዛሬው ትምህርታችን የምናየው ፕሮፐርቲስ ኦፍ ሶሊድስ ሊኩዊድስ ኤንድ ጋዝስ በተመለከተ ይሆናል። ከዚህ በፊት እንዳወቅ ነው እነዚህ ሶስት ነገሮች አንድ ማተር ፊዚካሊ ሊገኝበት ስለሚችለው ነገር አይተናል። ስለዚህ አንድ ማተር either it may be found in solid or in liquids or in gas form። ስለዚህ አንድ ማተር ከሌላ ማተር የሚለይበት አይዘር ፊዚካል ስቴቱ ነው ወይም ኬሚካል ኮንስቲቱት ነው ብለናል። አሁን በዛሬው ትምህርታችን ፊዚካል ስቴት ነው። ፊዚካል ስቴት ላይ ደግሞ አይዘር ሶሊድ ኦር ሊኩዊድ ኦር ጋስ። አሁን የእነዚህ ሶስቱ ነገሮች ባህሪያታቸው ምንድን ነው? ይህንን ነገር መለየት አለባቸው። ኦኬ አኮርዲንግ ቱ ዘ ካይኔቲክ ቲዎሪ ወይም ካይኔቲክ ማለት ፓርቲክል ነው። ፓርቲክል ቲዎሪ ኦል ማተር ኢዝ ኮምፖዝድ ኦፍ ቲኒ ፓርቲክልስ። ማንኛውም ማተር የሚባለው ነገር ቦታ የሚይዝ ክብደት ያለው ነገር ሁሉ የተሰራው በጣም ትናንሽ ስብርባሪዎች ስንል ነበር። እነዚያ ስብርባሪዎች ግን ምን ሊሆኑ ይችላሉ? ከዚህ በኋላ ትርጉም አላቸው። እነዚህ ስብርባሪዎች ምን ሊሆኑ ይችላሉ? ዚስ ቲኒ ፓርቲክልስ ምን ሊሆኑ ይችላሉ? አተምስ ሊሆኑ ይችላሉ፣ ሞለኪውል ሊሆኑ ይችላሉ፣ አዮን ሊሆኑ ይችላሉ። either that tiny particle may be atom or it may be molecule or it may be ion. These particles are arranged differently in solid, liquids and gas. And በሶሊድ ስቴት ያለ፣ በሊኩዊድ ስቴት ያለ፣ በጋዝ ስቴት ያለ ተመሳሳይ ሰብስታንስ ተመሳሳይ የሆነ ማተር እዛ ውስጥ ያሉት ኬሚካል ኮምፖዚሽኑ ባይለያይም የፓርቲክሎች አቀማመጥ ግን ወይ ደግሞ እነዚህ ቲኒ ፓርቲክልስ ለምሳሌ የአተምስ አቀማመጥ ሶሊድ ላይ ካለው ውሃና ሊኩዊድ ላይ ካለው ውሃ የተለያየ ነው። የሞለኪውል ወይም የአዮን አቀማመጥ ሊኩዊድ ላይ ያለውና ሶሊድ ላይ ያለው የተለያየ ነው። ሊኩዊድ ላይ ያለው ጋዙ ላይ ካለው ጋር የተለያየ ነው። ወይም ጋዙ ላይ ያለውና ሶሊድ ላይ ያለው የተለያየ ነው። ኢንዛት ወይ በዛ መንገድ ሶሊድ ላይ ያለውን ነገር ሶሊድ ወይም ጠጣር ነገር የሚወረወር ቋቋ ድምፅ ያለው the particles are arranged in fixed pattern የሆነ ቦታ በቀላሉ ሊቀይሩ የማይችሉ ታማኝ ናቸው ማለት ነው። ታማኝ ናቸው፣ በቀላሉ ቦታ ሊቀይሩ የማይችሉ ፓርቲክልስ ያሉት የተሰደሩ ስርዓት ያላቸው the particles held together strongly and are tight packed። ስለዚህ የተያያዙ ናቸው፣ በቀላሉ የሚፈርሱ ቦታ የሚቀይሩ አይደለም። ፓክድ ናቸው፣ ተጣብቀው ያሉ ናቸው እርስ በርስ። ፓርቲክልስ ኢን ሶሊድ ካን ቫይብሬት ሊያደርጉ ይችላሉ፣ ነገር ግን they stay in the same place ምክንያቱም ሞሽን አላቸው ብለናል ከዚህ በፊት በፓርቲኩሌት ኔቸር ኦፍ ማተር ወይም ደግሞ ማተርን ለማስረዳት ይዘውት ከመጡት ሞዴል አንጻር ሁሉም ማተር እንቅስቃሴ ላይ ነው ብለናል። እርስ በርሳቸውም እንቅስቃሴ ያላቸው፣ እንደገና ሌላ ሂት ሲጨመርባቸው እንቅስቃሴያቸው ይጨምራል። ለማንኛውም በሶሊድ ስቴት ላይ ያሉ እነዚህ ቲኒ ፓርቲክልስ they have their definite shape ቅርጽ አላቸው፣ ይዘትም አላቸው። ለምሳሌ አሁን ድንጋይ በቃ ዛሬ ያያችሁት ነገ ማያችሁት ተመሳሳይ ነው። በሆነ ነገር ካልሰበራችሁት በስተቀር አለ። ለምን? ድንጋዩ ውስጥ ያሉ ፓርቲክልስ ተጣብቀው ነው ያሉት። እንጨት ዛሬ የተጠረበ ጣውላ ነገም ራሱን ችሎ የምታዩት ተመሳሳይ ሆኖ እዛ እንጨቱ ላይ ያሉት ፓርቲክልስ ተጣብቀው ስላሉ እርስ በርሳቸው። ዙሮ እንጨቱም የተሰራ ከፓርቲክልስ ነው፣ ቲኒ ፓርቲክልስ። ድንጋዩም የተሰራ ከቲኒ ፓርቲክልስ ነው። ሜታልስ፣ ማንኛውም ብረት የተሰራ ከቲኒ ፓርቲክልስ ነው። ይሄን ማለት ነው። ሌላው ሊኩዊድ ነው፣ ፈሳሽ ነገሮች ናቸው። the particles in liquid are separated by spaces that are larger enough to allow the particles to slide past each other። እርስ በርሳቸው ለመንቀሳቀስ ሸርተተት ያለ ከአንድ ቦታ ለመሄድ ከሶሊድ አንጻር ስናየው በጣም ላላ ያለ ሰፋ ያለ ቦታ ያላቸው ናቸው። በቀላሉ ይንቀሳቀሳሉ ማለት ነው። ስለዚህ እንቅስቃሴ ስላላቸው በሊኩዊድ ላይ ያሉ ወይ ደግሞ ሊኩዊድ የሆኑ ነገሮች ሊኩዊድ የሆነ ማተር ቅርጹ የሚወሰነው በተቀመጠበት ቦታ ነው። ጆግ ላይ ካለ የዛ ሊኩዊድ ማተር ሼፑ የጆጉን ቅርጽ ነው የሚይዝ። ስኒ ላይ ከሆነ የስኒውን ቅርጽ ነው የሚይዝ። በዛ መንገድ it takes the shape of its container የተቀመጠበትን
ቅርጽና አዎ ቅርጽ ይይዛል። ቅርጽና እይታ ይይዛል ያንን ነገር ማለት ነው። አረንጓዴ እቃ ከሆነ አረንጓዴ መስለው ልናያቸው እንችላለን። ቢጫ ከሆኑ ቢጫ መስለው ልናያቸው እንችላለን። ስለዚህ ምክንያቱ ደግሞ ፓርቲክልስ ካን ሙቭ አራውንድ ሞር ፍሪሊ ዛን ዘይ ካን ኢን ሶሊድ ስቴት። በጠጣር ወቅት ላይ ከነበሩበት ይልቅ ፈሳሽ ከሆኑ በፈሳሽ ሁኔታ ላይ ካሉ በቀላሉ ይንቀሳቀሳል። ኦኬ። ስለዚህ በተለይ ሩም ቴምፕሬቸር የሚባል አለ ወይ ደግሞ እንጂ ላይ የተለየ ሂት የማይጨምር ኖርማሊ ናቹራል የሆነ ቴምፕሬቸር ላይ ውሃ፣ ኢታኖል፣ ቤንዚን፣ ኦይል የሚባሉ ነገሮች ፈሳሽ ናቸው። ከዚህ ውጭ ግን ሩም ቴምፕሬቸሩ ለምሳሌ ሲቀንስ ፍሪጅ ውስጥ ሲገባ ውሃ ምን ይሆናል? ጠጣር ይሆናል። ወይም ደግሞ በጣም ከባድ የሆነ ኤነርጂ ውስጥ ያለበት ላይ ሲገባ ውሃ ምን ይሆናል? ጋዝ ይሆናል። የስላይ ግዛት ኤኒዌይ በኖርማል ሁኔታ ምንም አይነት አዲሽናል ቴምፕሬቸር መቀነስም መጨመርም በማይኖርበት ቴምፕሬቸር ላይ ግን ውሃ ፈሳሽ ነው። ስለዚህ ፈሳሽ ውስጥ ያሉ ፓርቲክልስ በቀላሉ ይንቀሳቀሳሉ። ከሶሊድ አንጻር ስናያቸው በጠጣሩ ላይ ጠጣር ሆኖ ከምናየው ውሃ ይልቅ በረዶ ሆኖ ከምናየው ውሃ ይልቅ ኖርማሊ ያለው አት ዘ ኖርማል ስቴት ያለው ውሃ የሚባለው ነገር ፓርቲክልስ በቀላሉ መንቀሳቀስ ይችላሉ ማለት ነው። በጣም ጥሩ። ሌላው ሶስተኛው ስቴት ጋዝ ነው። ፓርቲክልስ ኢን ጋዝ ስቴት አር ሴፓሬትድ ባይ ማች ላርጀር ስፔስ። በጣም ሰፊ ያለ እርስ በርሳቸው ሰፊ ነው በቃ። ስለዚህ እርስ በርስ ይንቀሳቀሳሉ ብለን ተነስተናል። እርስ በርስ ስለሚንቀሳቀሱ ከአንዱ ፓርቲክል ከአንዱ ቲኒ ፓርቲክል እስከ አንዱ ቲኒ ፓርቲክል ድረስ ያለው ርቀት በጣም ሰፋ ያለ ነገር ስለሆነ እንደምታዩት በቀላሉ መንቀሳቀስ ስለሚችሉ እንቅስቃሴያቸውን በጣም ፋስት ይሆናል። ስለዚህ ፋስት ስለሆነ በጣም በአጭር ቅጽበት ብዙ ቦታ ላይ መዳረስ ይችላሉ። ለምሳሌ አየር፣ ሃይድሮጂን፣ ኦክሲጅን፣ ካርቦን ዳይኦክሳይድ የሚባሉ ነገሮች፣ ናይትሮጅን የሚባሉ ጋዝ ናቸው። ጋዞች ናቸው። አንድ ቦታ አታገኟቸውም እንዳታስቡት። የኮንቴነሩን ቅርጽ አይዙም፣ የተቀመጡበትን ቅርጽ አይዙም። ሲጀመርም በቃ መቆጣጠር አይቻልም። እነሱን ነገሮች በቃ ሞር ስፕሪድ አውት የሚያደርጉ ናቸው። በቃ በጣም የሚሄዱ ናቸው ማለት ነው። ምክንያቱም በጣም ሁልጊዜ ሞሽን አለ። በተለየ ክሬቲቭ የሆነ ወይም ደግሞ ላብራቶሪ ቤዝድ የሆነ ፕሮሲጀር ካልሆነ በስተቀር በቀላሉ እነዚህን በኮንቴነር ማስቀመጥ አይቻልም ሲጀመር ማለት ነው። ኦኬ መጽሐፋቸው ላይ እንደተቀመጠው ፕሮፐርቲስ ኦፍ ሶሊድ ሊኩዊድ ኤንድ ጋዝ የሚል ነገር አለ። እሱ ሳመራይዝድ የሆነ ነገር ነው። ያ ቅድም ስናወራ ከቆየንበት አንጻር የተቀመጠ ነገር በጣም አሪፍ ነው። ለምሳሌ አሬንጅመንት ኦፍ ፓርቲክል የፓርቲክሎችን አቀማመጥ ስናይ ጋዝ ላይ በጣም የተዘበራረቀ ነው። በጣም የተስተካከለ የተሰደረ አይደለም። ሊኩዊድ ላይ ስንመጣ መካከለኛ ነው ከጋዝ አንጻር ስናየው፣ ግን ሶሊድ ላይ ስናየው በጣም የተሰደረና ሬጉላር ፓተርን ያለው። ስለዚህ አንድ መለያቸው ይሄ ነው። ፓርቲክልስ አር ቬሪ ፋር አፓርት የተራራቀ ነው እርስ በርሳቸው ጋዝ ላይ ስንመጣ ነው። ለዛም ነው በቀላሉ መያዝ መጠባበቅ ስለማይችሉ አሁን እጅ ለእጅ የተያዙ ሰዎችና ያልተያዙ ሰዎችን አየር ላይ ብትለቋቸው አስቡት የሚፈጠረውን ነገር። በቀላሉ ነው የሚበሩት። ኤኒዌይስ ኦልሞስት ኖ አትራክቲቭ ፎርስ ቢትዊን እርስ በርስ የሚሰሰባቸው ኃይል የለም። ስለዚህ በጣም ቀላል ናቸው ማለት ነው። ሊኩድ ላይ ስንመጣ ሞዴሬትሊ ወይ ደግሞ በተቻለ መጠን ሶሊድ ላይ ከምናየው ስቴት በተሻለ እርስ በርስ ሊያጣብቃቸው የሚችል አንጻራዊ ኃይል አለ። ስለዚህ እንደምታዩት እንደ ጋዝ ተነው አይሄዱም፣ ግን ፈሳሽ ናቸው። ኮንቲኒየስ የሆነ ሙመንት አለ። አንዱ ሆዶ አንዱ አይቀርም። እርስ በርስ የተጠባበቁ ናቸው። ተጠባብቀው ነው ልክ ጫማ ለጫማ ማለት ነው። ስለዚህ እንቅስቃሴ ፈሳሽ መስሎ የሚታየን ለዛ ነው ማለት ነው። ፓርቲክል ላይ ወይ ሶሊድ ላይ ስንመጣ በጣም እርስ በርስ ያጣበቃቸው ኃይል ከባድ ነው። በቀላሉ አይለያይም። በጣም የተማመነ አስተማማኝ የሆነ የሚያጣበቃቸው ኃይል አለ በቃ እርስ በርሳቸው ማለት ነው። እንቅስቃሴያቸውን ስናይ ጋዝ በጣም በቀላሉ የትም ቦታ መድረስ የሚችል ነው። ያ በቀላሉ መድረስ የሚችል ነው። ሊኩዊድን ስናይ ግን ያ አንጻራዊ ነው። አብረው ናቸው። እርስ በርስ የተነጣጠሉ አይደሉም። ጋዝ ላይ ግን የተነጣጠሉ ናቸው። ሶሊድ ላይ ስንመጣ ግን አንድ ላይ ጥብቅ ብለው ያሉ ናቸው። ባሉበት እናገኛቸዋለን። ኮምፕረሲቢሊቲ ስንጫናቸው ከሚፈጥሩት ሁኔታ አንጻር ስናይ ጋዝ በቀላሉ ኮምፕረስድ ነው። ለምሳሌ በአየር የተሞላ ሶፋ ወይ ደግሞ መቀመጫ ላይ አይታችሁ ከሆነ በቀላሉ ስትቀመጡበት ኢትስ ፋይን የእናንተን ቦታ ያህል ይሰጣችኋል። ይታመቃል። በቀላሉ መታመቅ ይችላል።
ውሃው በውሃ የተሞላ ሃይላንድ ላይ ብትቀመጡስ? አንጻራዊ ነው። አንጻራዊ ነው ግን የተወሰነ ሊጣበቅ ቦታ ሊለቅላችሁ ይችላል። ትንሽ ፕረስ ሊደረግ ይሄ አ፣ መታመቅ ሊችል ይችላል። ነገር ግን ቦታ አይለቅላችሁም ዛት ማች። ሶሊድ ላይ ስንመጣ ግን ምንም ኮምፕረስ የሚደረግ ነገር የለም። እናንተን ነው የሚያማችሁ። እንደውም ምንም ሰርጎድ የሚል ነገር ወይ ደግሞ መታመቅ የሚችል ድንጋይ ወይ ወንበር የለም። ቮሊዩም ከሚይዙት ቦታ አንጻር ስናይ ጋዝ ምንም ይሄ ነው የሚባል ቅርጽ የላቸውም፣ ቮሊዩም የላቸውም፣ ይዘት የላቸውም። ወይም ደግሞ ኮንቴነሩ ውስጥም በዚህ ልክ ናቸው ማለት አንችልም። ላይክ ሳት ዝም ብለን ግን አሲዩም ልናደርግ እንችላለን። ሊኩዊድ ላይ ስንመጣ የተቀመጡበትን እቃ ነው የሚመስል ቅርጻቸው፣ ሼፓቸው በዛ ልክ ነው እንጂ ይሄ ነው ይሄን የሚመስል ለምሳሌ ውሃ ቅርጹ እንዲህ ነው ብለን ማውራት አንችልም። ሶሊድ ላይ ስንመጣ ግን የታወቀ ሼፕ አላቸው። በልብ ቅርጽ ብናቀዘቅዘው ያንን ውሃ በቃ የልብ ቅርጽ በረዶ ማለት እንችላለን። ከዛ ውጭ ግን አራት ማዕዘን ብናደርገው ዳይመንድ ብናደርገው በዛ መንገድ ማውራት እንችላለን። ዴንሲቲ እርስ በርስ ያላቸውን የፓርቲክልስ መጠባበቅ ስናይ ለምሳሌ ጋዝ ላይ ሎው ዴንሲቲ ነው ያላቸው። ሊኩዊድ ላይ ስንመጣ ግን ጀስት ላይክ ከሶሊድ አንጻር ሎ ነው፣ ግን ጠቅጠቅ ብሎ የመገኙትን ያህል ዴንሲቲ ሲባል። ስለዚህ ሶሊድ ሴት ላይ ስንመጣ ጠቅቅ ብለው ስላሉ እርስ በርሳቸው በቀላሉ ሊጣበቁ ስላልሆኑ ኃይላቸውን ከዛ የመነጨ ነው። ፕሬዠርን በመቋቋም አንጻር ስነድ ለምሳሌ ጋዝ ኤግዘርት ፕሬዠር ኢኳሊ ኢን ኦል ዳይሬክሽን፣ በየትኛውም አቅጣጫ ነው ኃይል ያላቸው። ያ ሰው በአንድ አቅጣጫ የተወሰኑ አይደሉም። ሶሊድ ሊኩዊድ ላይ ስንመጣ ኤግዘርት ፕሬዠር ቱዋርድስ ዴፕስ፣ በጥልቀቱ በጣም ጥልቅ የሆነ አካባቢ ላይ በጣም ፕሬዠር አለው። አንድ ውሃ ለምሳሌ በጣም ሰምታችሁ ከሆነ ሰው ዋና ሲገባ በጣም አደጋ የሚፈጠር የሚመስለን ጥልቅ የሆነ ቦታ ላይ ከገባ ነው። ለምን? ውሃው በራሱ ኃይለኛ የሚሆነው በውሃው ብዛት ስለሆነ። ውሃው ብዙም ካልሆነ በጣም ጥልቀት ከሌለው አደጋ የማድረሱ ነገር ዝቅተኛ ነው። ስለዚህ the pressure of liquid comes from the depth or the amount of that liquid, just like that. Okay, solid ላይ ስንመጣ exert pressure towards gravity, it depends on the gravitational force ወይ ደግሞ ስበትን መሰረት አድርጎ ነው ወደ ላይ ብትወረውሩት ወደ ታች ነው የሚመጣው፣ ምክንያቱም ግራቪቲ ስላለ። ሌላው ዲፊውዥን ነው። ዲፊውዝ ከማድረግ ወይ ደግሞ ፓርቲክልስ በቀላሉ ካሉበት ቦታ የመውጣታቸውን መሰረት አድርገን ስናወራ ጋዝ በቀላሉ ዲፊውዝ ያደርጋል፣ ይወጣል፣ ይተናል። ጀስት ላይክ ዛት መትነን ብንለው ምናልባት ትርጉም ይሰጠን እንደሆነ በአማርኛው። ስለዚህ ሞሮ እንቅስቃሴ ስላላቸው በተለያየ ዳይሬክሽን ስለሆነ ስፕሪድ አውት ወይ ደግሞ ትንትን የሚሉት ዴንሲታቸውን በጣም ሎ ስለሆነ እርስ በርስ የተጣበቁ ስላልሆኑ ሃይሊ ዲፊውዝድ ናቸው። ሊኩዊድ ላይ ስንመጣ አንጻራዊ ነው። ወደ ሶሊድ ስንመጣ ደግሞ ምንም ዲፊውዝ የሚያደርጉት ነገር የላቸውም። በጣም አስቸጋሪ ነው ዲፊውዝ እንዲያደርጉ። ዲያግራማቲካሊ እንዲሁ መወከል ቢቻል እንዲህ አይነት ቅርጽ ያላቸው ይመስላሉ። ጀስት ላይክ ጋዝ የምንላቸው ይሄ ሌላ ጋዝ፣ ይሄ ሌላ ጋዝ፣ ይሄ ሌላ ጋዝ። ዩሲ ሊኩዊድ እንላቸው በተሻለ መጠን ደግሞ እንደምታዩት እዚህ ጋር ሞሮፍ ያ ጥብቅ ያለ ነው፣ ቅርጽ የለውም። እንደምታዩት ባለበት ቅርጽ የሚወሰን ነው። ሶሊድ ላይ ስንመጣ ግን ያው ጥቅጥቅ ያለ ነው፣ በአንጻሩ ጥብቅብቅ ያለ ቅርጽ ያላቸው ነገሮች እንደሆኑ ማወቅ ይቻላል። ኦኬ ሶ የዛሬው ትምህርታችን ይህን ይመስላል። በቀጣይ እንገናኛለን። ቻው።